ኢትዮጵያ በመጽሐፍ ቅዱስ ከመልካም ነገር ጋር ተያይዞ በርካታ ስፍራዎች ላይ ተጠቅሳለች። በአገራችን በኢትዮጵያ በክፉ መናፍስታዊ ዓለም ላይ ለዋታንን ለማንቀሳቀስ የተዘጋጁና እያንቀሳቀሱ ያሉ የጨለማው መንግስት ሰራተኞች እንዳሉ መጽሐፍ ቅዱስ ይነግረናል። በመዝሙረ ዳዊት መጽሐፍ ምዕራፍ 74 ቁጥር 14 ላይ አንተም የዘንዶውን ራሶች ቀጠቀጥህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። የኢትዮጵያ በረከት በጨለማው ዓለም ገዢዎች እንደተያዘና እግዚአብሔር ግን ዘንዶውን ቀጥቅጦ ለሕዝቡ ምግባቸውን እንደሚሰጥ የእግዚአብሔር ቃል በግልጽ ይናገራል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ አብራችሁን ያገልግሉ። ወንድማችሁ አገልጋይ ሕዝቅኤል ዮሐንስ ነኝ። ኢትዮጵያ በስልጣኔ ገናና የነበረች ሀገር እንደነበረች ሁላችንም እናውቃለን። አክሱምንና ላሊበላን ውቅር ቤተ ክርስቲያናትን የሰሩ እጆችና ዕውቀት የነበራት ሀገር ነበረች። በኃያላን መንግስታት ተርታ ተሰልፋ የነበረች ሀገር ነበረች። ለነ ኮሪያና ኮንጎ ነጻነት ወታደሮችን ልካ የተዋጋችና የምግብ እርዳታ የሰጠች ሀገር ነበረች። ነገር ግን ከዚያ ከስልጣኔ ጫፍ ወደ ቁልቁል ተንደርድራ ከድህነት ወለል በታች ወርዳ በዓለም መዝገብ ቃላት የድህነትና የራብ ተምሳሌት ሆና ቆይታለች። የኦክስፎርድ ዲክሽነሪ አዘጋጆች ረሃብ ምሳሌ ኢትዮጵያ ብለውት የነበረውን አውጥተዋል ይባላል። ይህ ብቻ በቂ አይደለም። ብልጽግና ማለት ኢትዮጵያ ብለው እስኪጽፉ ድረስ እግዚአብሔር ይህችን አገር ሳይጎበኛት አይቀርም። የተዋረደው በተራው ከፍ ማለቱ አይቀርምና ይህን ታሪክ ጻፊዎች ብዙ ብለዋል፣ ለወደፊትም ይጽፉባታል። እግዚአብሔር የልጆቹን ውርደት፣ ሰቆቃ፣ ረሃብ፣ ስደት፣ መከራና ጦርነት ይመለከታል። የልጆቹንም ጸሎት ይሰማል። የተናገረውን የተስፋ ቃል ለመፈጸም ከቃሉ በስተኋላ ይተጋል። እግዚአብሔር በተለይ ካለፉት 10 ዓመታት ወዲህ ታሪክን ለመቀየር የተነሳበት ጊዜ ነው። እንደ ቄስ በሊና ትንቢት በሚቀጥሉት 10 ዓመት፣ በ100 ዓመት፣ በ30 ዓመት ውስጥ ደግሞ በ500 ዓመት የሚደርስበትን በረከትና ብልጽግና ሊያበላ ተነስቷል። ድህነትን ታሪክ ሊያደርግ የተነሳበት ወሳኝ ጊዜ ውስጥ እንገኛለን። ግን እግዚአብሔር ስለ ሀገራችን እንዲህ ሊፈጥንና ሊቾክል ለምን አሰበ? በእነዚህ ዓመታት የኢትዮጵያ ቤተ ክርስቲያን መልእክተኛ አድርጎ በዚህ ትውልድ ዘመን የመነጠቅና የዳግም ምጽአት ጊዜ ቢሆንስ? ጠንቀቅ ብሎ መዘጋጀትና ማዘጋጀት ቤተ ክርስቲያን ልትሰራ የሚገባው የማራናታ ተግባር መሆን አለበት። ይህ ትውልድ በእርግጥም የታደለ ትውልድ ነው። በማጫውና በአድዋ ጦርነት ደሙን አላፈሰሰም። ከሞቃዲሾ ዚያድ ባሬ መንግስት ሰራዊት ጋር እየተዋጋ በምስራቅ የሀገራችን ክፍል አሸዋ ውስጥ ሞቶ አልተቀበረም። ሁሉም ነገር ወደ ጦር ግንባር በተባለበት ዘመን ከእናት ጉያ እየተጎተቱ እንደተወሰዱ ወጣቶች በብሔራዊ ውትድርና ዘመቻ በሰሜን በረሃ ሬሳውን አሞራዎች እንደበሉት አልሆነም። በዓለም አደባባዮች ላይ አንገት ያስደፋ የ1966 እና የ1977 ዓመተ ምህረት የድርቅ ረሃብና ሰቆቃ አይነት ብዙም አላየም። አሁን ትግሉንና ግብግቡን ከድህነት ጋር አድርጎ ድህነቱን አሸንፎ ወደ ብልጽግና እየተሸጋገረ ያለ የታደለ ትውልድ ነው። አስቀድሞ በጠባቡ ለኦሮሞ ሕዝብ ጭቆናና ድህነት ይጨው ነበር። ቸሩ እግዚአብሔር ከጠባቡ ወደ ሰፊው ጸሎትና ራእይ አሸጋገራቸው። ለኢትዮጵያ ሕዝብ ድህነት፣ ድርቅ፣ ጦርነትና መከራ ትልቅ ሸክም በልባቸው አርግዘው ለብዙ ዘመናት እግዚአብሔርን ሲማጸኑ ቆዩ። እኚህ ሰው ቄስ በሊና ሳርካ ናቸው። የልጆቹን ጸሎት ሰብስቦ የሚጥልበት ቆሻሻ ማጠራቀሚያ ቅርጫት የሌለው እግዚአብሔር ትልቅ ሀገራዊ አጀንዳ ያሳያቸው ራእይ በእውነት እግር አውጥቶ
በኢትዮጵያ ከፍታዎች ላይ በእግዚአብሔር ኃይል እጆች ተደግፎ እየተራመደ ይገኛል። ወደ ፍጻሜው እየቸኮለ እንዳለ ማስተዋል ያስፈልጋል። ይህ የታየውና በጽላት ተገልጦ የተሰራጨው ራእይ ምን ያህል በተቀመጠው ጊዜ ቀመር እየተፈጸመ እንዳለ ለገምጋሚ ጻፊዎች ትቸዋለሁ። ነገር ግን ለኢትዮጵያ ልማትና ብልጽግና ተግቶ መጸለይና መሳተፍ አንድ ነገር ነው። የእስራኤላውያንን የምርኮ ዘመን ሲጠናቀቅ እግዚአብሔር መሳሪያ አድርጎ የተጠቀመው አሕዛብ ንጉሥ ቂሮስ ነው። ከመወለዱ ከ150 ዓመት አስቀድሞ እግዚአብሔር አይቶ በነቢያቱ አፍ ተናገረ። ኪዳኑና የተስፋ ቃል የሌለው ሰው አስነስቶ የእስራኤልን ሀገር ለመገንባትና ቤተ መቅደሱን ለማደስ የቻለ አምላክ ነው የምናመልከው። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ዕዝራ ምዕራፍ 1 ቁጥር 2 ላይ። ታዲያ ለኛም ሀገር ቻይናን፣ ጃፓንን፣ ኮሪያን፣ እንግሊዝን፣ አሜሪካን ወዘተን ቢያስነሳስ እግዚአብሔር ይችላል። ከልካይ የለውም። ብቻኛ ተግተን እንጸልይ፣ እንስራ። እኛ የድርሻችንን እንወጣና እግዚአብሔር የራሱን ድርሻ ምን እንደሚያደርግ እስኪ ያነ እንመልከተው። እግዚአብሔር ኢትዮጵያን የዘመናት የድህነት ታሪክ ሊያስወግድ ይችላል። ከረሃብና ከጦርነት ሰቆቃ ያወጣናል። መንገድ ጀምረናል። ከባለጠጎች ሀገራት ተርታ አሰልፎ ብልጽግና ማለት ኢትዮጵያ ያስብላል። ሰላም ለእናንተ ይሁን። እንደምን አላችሁ? ኢትዮጵያን አስመልክቶ እግዚአብሔር የትንቢት ቃል ሰጥቶኛል። እንደሚከተለው አቀርባለሁ። ኃያላን ሀገሮች ያው ምዕራባውያን ማለት ነው። እንደገናም ደግሞ በአፍሪካ ውስጥ ያለች ኃያል ሀገር አለች። ኃያላን ሀገሮች ኢትዮጵያ ወደ ሰላምና ዲሞክራሲ እንድትሸጋገር አይፈልጉም ብሎኛል እግዚአብሔር። በዚህ ምክንያት ከለውጡ ማግስት ጀምሮ ያገኟቸውን አማጽያን ሁሉ እያስታጠቁ ሁለንተናዊ ድጋፍ እያደረጉላቸው በእነሱ አማካኝነት በሁሉም አቅጣጫ ሀገሪቱን ወጥሮ በመያዝ ምድሪቱን የደም ምድር ሲያደርጉ ቆይተዋል። አሁንም በዛው ስራ ላይ ናቸው። እንዲህ እያደረጉ አገሪቱ ኢኮኖሚዋን እንዲቀጨጭ፣ የሽግግሩ ሂደት አዝጋሚና አሰልቺ እንዲሆን በማድረግ ህዝቡን በማሳመጽ ለውጡን ለመቀልበስ እየሰሩ ነው። ነገር ግን ይሄ አይሳካላቸውም ብሏል እግዚአብሔር። አይሆንም ብሏል። በሚመጡት ዓመታት ስውሩንም ግልጹንም የኃያላኖችን እጅ እግዚአብሔር ቆርጣለሁ፣ አገሪቱንም ወደ ሰላምና ዲሞክራሲ አሸጋግራለሁ ብሎኛል እግዚአብሔር። ሁለተኛው መልእክት፣ የበለጸጉ አገሮች ለኢትዮጵያ ገንዘብ መስጠት አይፈልጉም። ምክንያታቸውም ብዙ ነው። ብድር መመለስ አትችልም፣ ሰላም የላትም፣ ልትበተን ትችላለች ወዘተርፈ። በዚህ ምክንያት አገሪቱ የፋይናንስ ችግር ከገጠማት ቆይቷል። ከዚህም ከፋይናንስ ችግር ጋር በተጓዳኝ ሌሎች የኢኮኖሚ ችግሮች አሉ። እግዚአብሔር ግን ይሄ በዚህ አይቀጥልም ብሏል። ከዚህ በኋላ የበለጸጉ ግለሰቦችም ይሁኑ አገራት አይናቸው ወደ ኢትዮጵያ ማማተር ይጀምራል። ሀብታቸው ይመጣል። ታላላቅ ኢንቨስትመንት በአገሪቱ ይከናወናል። የአገሪቱን ልማትና እድገት አስቀጥላለሁ ብሏል እግዚአብሔር። አይቆምም። ይሄ ጊዜዋ ነው። የልማቱ ሂደት ቀጣይ ነው ብሏል እግዚአብሔር። የኃያላኖች ኃያል የጌቶች ጌታ እግዚአብሔር ይህን ተናግሮኛል። እናም እግዚአብሔር ይቺ ሀገር ተስፋ አላት ብሏል። የተጣሉ ልጆቿ ወደ እርቅ ይመጣሉ፣ ሰላም ይሰፍናል፣ ወደ ዲሞክራሲም ትሸጋግራለች ብሏል። እግዚአብሔር ይረዳናል። ወገኖችን ጸልይ። እግዚአብሔር የሥራ ድርሻ እንዳለው ሁሉ እኛም ደግሞ የሥራ ድርሻ አለ። ሥራ ድርሻችን ምንድን ነው? መጸለይ ነው። እንጸልይ። እግዚአብሔር ወዳየልን እንግባ መልእክት ነው። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይባርካችሁ። በኢየሱስ ስም ተባረኩ።